ሚኬል አርቴታ ይሄን ሁሉ ዓለም አቀፍ ግፊት ተሸክሞ የተመሰቃቀለውን ቤት እንዴት እንዳስተካከለው፣ ተስፋ መቁረጥን ወደ እምነት እንዴት እንደለወጠው፣ ወይም በሊቨርፑል ደጋፊዎች የተለመደ አገላለጽ አለ፣ ጥርጣሬን ወደ ማመን እንዴት እንዳሸጋገረ የአርሰናል ደጋፊን የሆነ ነገር ማለት አለብኝ። ተጫዋቾች ራሳቸው ወደ ደጋፊነት ተቀየሩ። ሻምፒየን ኦሌ ኦሌ እያሉ ድምጻቸው ተስተጋባ። የተጫዋቾቹ ደስታ፣ ፈንጠዝያ እና ዝላያቸው ሁሉ በህይወት ዘመን አንድ ጊዜ ሊመጣ የሚችል ሞመንት ነበር። ከእንግዲህ አርሰናል የፕሪሚየር ሊጉን ዋንጫ አሸናፊነት ቢደግም ከብዙ ምጥ በኋላ ከተገኘው ከዚህ የበኩር ዋንጫ አነስ ያለ ደስታ ይፈጥር ይሆናል እንጂ የዚህን ያህል ጣዕም ግን ይኖረዋል ብዬ አላስብም። የዛሬ ዓመትም ይሄው ቢደገም እጅግ በጣም ያስደስታል፣ ያስፈነጥዛል። ነገር ግን ይሄኛው ይለያል። መካን ሆና ለዘመናት እንደኖረች ልጅ ለማግኘት ፈጣሪዋን ስትማጸን እንደኖረች እናት ልክ እንደዛ ቁጥር መካን እናት አይደለችም። ግን መካንነት ግን በእናትነት ሲጠናቀቅ በበኩር ልጇ የምታገኘው ደስታ ሁለተኛ ሶስተኛ ልጅማ ኦሬዲ አግኝታለች። በሁለተኛው በሶስተኛው ልጅም ትደሰታለች። ግን እንደ መጀመሪያው ግን ብዙ እንደጠበቀችበት ግን የሚያስደስት ይኖራል ብዬ አላስብም። የልጅ አባት ባሉ ያ እንደዛ መስሎ ይታየኛል የአርሰናል ይሄ ዋንጫ ዋጋው። ዴክላን ራይስ የሴሌብሬሽን ሰልፊ ተነሳ። ካይ ሃቨርስ ከጀርባው የራይስን ጆሮ ግንድ ተደግፎ ወደ ካሜራው ተጠግቶ ዞሮ ፍልቅልቅ ፊቱን እያሳየ ስክሪኑን ሞልቶት ይታያል። ዊሊያም ሳሊባ፣ ማይልስ ሌዊስ ስኬሊ፣ ኤቤሬቺ ኤዘ፣ ቡካዮ ሳካ ከበስተጀርባ በድል አድራጊነት ደስታ። ሁሉም የስልኩን ካሜራ ይመለከታል። በካርቶን ክርክም የተሰራ ደግሞ የፕሪሚየር ሊግ ዋንጫ አብሯቸዋል። በኢንስታግራም ገጹ ላይ ዴክላን ራይስ ምን አለ? ነግሬያችሁ ነበር እኮ ተሳክቷል አለ። ከዚህ ምስል ጋር አያይዞ በጻፈው ካፕሽን ባለፈው ወር በማንቸስተር ሲቲ ከተሸነፉ በኋላ ራይስ እውነት ነው ተናግሮ ነበር። ኢትስ ኖት ደን ይላል ጽሑፉ። ያኔ የትላንት ምሽት ደግሞ ኢትስ ደን ይላል። 2-1 ተሸንፈው የአርሰናል መላው ዓለም ላይ ያሉ ደጋፊዎች ስሜት በቀዘቀዘበትና ወደ ተስፋ መቁረጥ በተቀየረበት ሰዓት ላይ ልበ ሙሉ ራይስ ወጣና ኖ አላለቀም እመኑኝ ሲል ነበር። ትላንትና ግን ተጠናቋል አለ። ቡካዮ ሳካ በማንቸስተር ሲቲ ደጋፊዎች ላይ የሚያሾፍ መልእክት በኢንስታግራም ገጹ ላይ ለጠፈ። ቪዲዮ ነው። ሌዊስ ስኬሊ የቡድን ጓደኛው የሻምፓኝ ጠርሙስ ይዞ ቦትለር ሲሉን ነበረ። ሳካ ቀበል ሊያደርግና አሁን ላይ ቦትሉን የያዙት እነሱ ሳይሆኑ እኛንን ምንቀልድባቸው ይላል። ያ ደጋፊ ይታወሳችኋል አይደል? ይሄን ፕሮግራም ለምታደምጡ አሁን በደስታ ሁሉን ነገር ወደ ኋላ መለስ ብላችሁ በትዝታ ለምታስታውሱ ደጋፊዎች ያ የማንቸስተር ሲቲ ደጋፊ ሲቲ ቼልሲን 3-0 በረመረመበት በዛ ጨዋታ በኤቲሃድ ስቴዲየም የአርሰናል ሌብል የተለጠፈበትን ቦትል አሁን ጠርሙስ የውሃ ጠርሙስ ኮዳ ምናምን ማለት አይመችም እዚህ ከእንግሊዘኛው ጋር እንዲመሳሰል ያንን ቦትል ይዞ ቦትለርስ ሲላችሁ ደርሶ ዋንጫ ተመኝቶ ጥሮ ጫፍ ይደርሳል እንጂ ክሩን የማይበጥስ ዋንጫውን ማሸነፍ የማይችል ቡድን እያለ ሲቀልድባችሁ ያም ቫይራል ሆኖ በመላው ዓለም ይህ የ57 ዓመት የግሬተር ማንቸስተር ታል ራህማን የተባለ ታክሲ ነጂ ትልቅ አብይ ዜና ሆኖ ማለት ነው። ትልቅ ዜና ሆኖ በመላው ዓለም የፉትቦል ጋዜጦች ላይ ሲታተም ስታዩት አንጀታችሁ እንዴት እንዳረረ እረዳዋለሁ። ከዛ ኮሜንታተሩም ደግሞ ያንን ምስል ተቀብሎ የአርሰናል ደጋፊዎችን እንባ እየጠጣ ነው ብሎ ሲናገር ይሄ ምጡ አካል ነበር። በጉዞ መሃል ምድረ በዳውን ስታቋርጡ ያጋጠማችሁ ከባድ የውሃ ጥም
ተደርጎ ሊወሰድ ይችላል። እሱ ሲጠጣ እናንተ ተጠምታችሁ